እኔ ወደ ጣሊያን ሲመጣ አፕላይ አድርገ ያገኘሁበት ኢንቨስት ዩር ታለንት ኢታሊ በአመት እስከ 11,000 ዩሮ የሚደርስ ፖኬት ሞኒ የሚሰጠው ከትናንት ጀምሮ መከፈቱ ይታወቃል ማለት ነው። ይህንን ስኮለርሺፕ አፕላይ ለማድረግ እኔ ሲጠቀም የተጠቀምኩባቸውን ቴክኒኮች እነግራችኋለሁ ዛሬ። ይሄ ቪዲዮ ትንሽ ሊረዝም ስለሚችል ፋሯት ላይ በማድረግ ይህንን ስኮለርሺፕ አፕላይ እያደረገ ላለ ሰውም ለሌላ ሰው የምንደርስ ይህንን ቪዲዮ ለ15 ሰው ሼር ኮፒ ሊንክ ማድረግ እንዳትረሱ። እንግዲህ ይሄ ስኮለርሺፕ አፕላይ ሲታደርጉ በጣም ሜን የሚታየው ነገር ሲቪ እና 1 ሚኒት ቪዲዮ መስራት ይኖርባችኋል ማለት ነው። ሲቪ ሲሰሩ መስራት ያለባችሁ በዩሮፓስ ፎርማት ነው ማለት ነው። ዩሮፓስ ፎርማት ላይ ሲቪያችሁን አስገብታችሁ በትክክል መስራት አለባችሁ ማለት ነው። ሲቪ ላይ ደግሞ ሲሰሩ ፕሮፌሽናል ኤክስፒሪያንሶች በተጨማሪ ቮሉንተሪ ኤክስፒሪያንሶችን በጣም መጨመር አለባችሁ ማለት ነው። የተለያዩ ሊደርሺፕ ኤክስፒሪያንሶች ኢቭን ዩኒቨርሲቲ ሆናችሁ የተለያዩ ክበቦች ላይ የተሳተፋችሁበት ነገር ካለ ስፔሻሊ ሶሻል ሳይንስ የተማራችሁ ከሆነ የተለያዩ ሶሻል አክቲቪቲዎች ላይ የተሳተፋችሁበት ኮሚኒቲ ዴቨሎፕመንት ላይ የተሳተፋችሁበት ነገሮች ካሉ ኤክስፕሊሲትሊ በትክክል ቮሉንተሪ ሴክሽን የሚለው ላይ ከነ ታይሚንጉ ከነ ዲቴይሉ በትክክል ማስቀመጥ አለባችሁ ማለት ነው። ሲቪያችሁን ደግሞ በተቻላችሁ መጠን ኮምፓክት አድርጋችሁ ማክሲመም ከ3 ፔጅ በላይ መሆን የለበትም። ስለዚህ እሱን ኮምፓክት አድርጋችሁ በተቻላችሁ መጠን በጣም ፕሮፌሽናል የሆነ ሲቪ መጠቀም አለባችሁ ማለት ነው። ሌላኛው ለዚህ ስኮለርሺፕ ሜኒ ዶክመንት ምንድነው? ቪዲዮ ትሰራላችሁ ማለት ነው። የ1 ሚኒት ቪዲዮ ትሰራላችሁ። 1 ሚኒት ቪዲዮ ላይ ደግሞ ምን ማውራት እንዳለባችሁ ምናምን እዛው ዌብሳይቱ ላይ አለ። እዛው ገብታችሁ ቼክ ማድረግ ትችላላችሁ። ግን እኔ የተጠቀምኩበት ቴክኒክ ልንገራችሁ። በመጀመሪያ ደረጃ 5 ሴንተንስ የያዘ የኮንተንት አዘጋጅታችሁ ሞቲቬሽናል ኮንተንት አዘጋጅታችሁ ወርድ ላይ ጽፋችሁ በደንብ መለማመድ ነው መጀመሪያ ደረጃ ያላችሁ ነገር ማለት ነው። ኮንተንቱ ላይ ደግሞ በደንብ መዘጋጀት አለባችሁ። ምንም ኢንክሉድ መደረግ አለበት የሚለው እዛው የዌብሳይቱ ላይ ስላለ ዌብሳይቱ ላይ ያለውን ነገር ኢች ኤንድ ኤቭሪቲንግ መንካት አለባችሁ። ኬሪር አስፔክት ይህንን ኮርስ ለምን መማር እንደፈለጋችሁ፣ ጣሊያን ለምን መማር እንደፈለጋችሁ፣ ይህንን ኮርስ እዛው ኦር ፕሮግራሙን ለምን እንደመረጣችሁ ምናምን የሚገልጹ ነገሮች ዲፕሊ ማውራት አለባችሁ። ሌላኛውና ወሳኙ ነገር ደግሞ ከጣሊያን ጋር ያላችሁ ግንኙነት ምንድን ነው የሚለውን ከጣሊያን መማር ለምን ፈለጋችሁ የሚለውን ነገር ላይ በትክክል ማውራት አለባችሁ። ከዩኒቨርሲቲ ከኤጁኬሽን ኳሊቲ አንጻር፣ ከላንጉዌጅ አንጻር፣ የጣሊያን ካልቸር አንጻር ከጣሊያንን ላንድስኬፕ አንጻር ምናምን አንስታችሁ በትክክል በዲቴል ማውራት አለባችሁ ማለት ነው። እንግዲህ አይ ኖ ኢትስ ቬሪ ቻሌንጂንግ። ይህን ሁሉ በ1 ሚኒት ውስጥ ማውራት በጣም ቻሌንጂንግ ነው፣ ግን ምንም አማራጭ ያላችሁም። እሱን ኤቭሪቲንግ ቶፒኮቹን በትክክል ነክታችሁ 1 ሚኒት ውስጥ ለዛን 60 ሰከንድ ውስጥ ይሄን በትክክል ማውራት አለባችሁ። እነዚህን ሁሉንም አንድ ላይ የያዘ ዩቱብ ላይ ከዚህ በፊት ቪዲዮ የሰራት አለ። እኔ የተጠቀምኩበትን ዩቱብ ላይ ቪዲዮ የሰራት አለ። እሱንም ገብታችሁ ቼክ ማድረግ ትችላላችሁ። እንዴት አፕላይ ማድረግ ትችላላችሁ ለሚለውም ዩቱብ ላይ ፖስት ያደረግኩት ቪዲዮ ስላለ እዛ ገብታችሁ ቼክ በማድረግ በነፃ መጠቀም ትችላላችሁ። ጉድላክ ለሁላችሁም መልካም እንዲል እንደሆነላችሁ ይመኛለሁ። ጣሊያን መታችሁ እንገናኛለን ማለት ነው። ይህንን ቤት ፎሎ ያላደረጋችሁ ሰዎች ፎሎ በማድረግ እንደዚህ አይነት ኢንፎርሜሽኖች ሲወጡ በነፃ መጠቀም ትችላላችሁ ማለት ነው። ይሄ ቪዲዮ ለ15 ሰው ሼር ኮፒ ሊንክ ማድረግ እንዳትረሱ። ይመቻችሁ።